እናወራም ችግር የለውም እና አያራላችሁ በቀቢም ትላላችሁ ሲላችሁ ማልዚንም ተቀሙት እንዳለ ትሪትመንት ተጠራላችሁ ችግር የለም እንዴ ማየው ዛፊት ይዘው ከኛ እንደምናረግ ተቀለን አሁን ቀጣይ ስንመጣ ብዙ ዘንላችሁን መጣና ምን አክል ደርዘን ሸኖ ለጋ ሳይነጠር ለማንኛውም ሩታም ሄርሜላም በሀሳባችን ከተስማማችሁ ደውሉልን፣ ካልተስማማችሁም ደግሞ ችግር የለም። እኛ የራሳችንን ፕሮግራም ይኖረናል። እናንተ ፕሮግራሙ ላይ ከተገኛችሁ በቂ ነው። ፕሮግራሙን ደግሞ አይ መተን ከምንናደር ከምንቃጠል በስልክ በቪዲዮ እናያለን ካላችሁ ደግሞ በቪዲዮ ማየት ትችላላችሁ። መልካም ቀን ይሁንላችሁ። ካሜራማን ቃልቅባ ከሜዳቸው በፊት ቢቀሩ ራሱ ቪዲዮ አቀራረጽክ ምናምን ሆን እዛ ውስጥ እንዳሉ እንዲሰማቸው ፕሮግራሙ እንዳልቀሩ እንዲሰማቸው ይቀርታል ማለት ነው። ለማንኛውም መልካም ቀን አይ ጋይስ አንድ ካሜራማን ወደኛ አድርገው ራሳችሁ ስለጨረስን ማን አትዩ ፍቅር በቃ አሁን እኛ የራሳችን ፕሮግራም እንቀጥል። እንግዲህ እነሱም ይሄዳሉ አይሄዱም የሚል ካሜራማን ሄዱ አራበዱ ልጆች ጌታ አራበዱ። ፍቅር አሁን መንገድ ዘግተው እንዳይጠብቁሽ ውሼ ለማንኛውም ጋይስ እኛ ፕላናችን እና ሀሳባችን ተሳክቷል። ሰላም ሰላም ጋይስ ሰላማችሁ ይብዛ። እንዴት ናችሁ? ደህና ናችሁ? ሁሉ ሰላም፣ ሁሉ መልካም፣ ፈጣሪ ይመስገን ያለውኝ ክብሩ ይስፋ። እንግዲህ እኔ በዚህ ሰሞን ጠፍቻለሁና እስቲ የሚሆነው ነገር ልዮ ብዬ ነው ዝም ያልኩት። ነገሩ ግን የሚገባቸው ይገባቸዋል ስራ እንደሆነ ማለት ነው። በዚህ ልክ ደረጃ ግን ሩታና ሄርሜላ እራሳቸውን ባያዋርዱ እግዚአብሔርን ጥሩ ነው። ለምን መሰላችሁ? በዚህ ልክ ደረጃ ለምን ይዋርዳሉ እንዴ? ኧረ ሼም ነው። ኧረ ተዋርዱ እኮ ጋይስ፣ ጌታ በኢየሱስ ስም። እሺ ምን ይባላል አሁን? ስራ ቢሆንም እሺ አሁን በዚህ ልክ ደረጃ ኮንትራት ነው። ሄርሜላም ሩታ ኮንትራታችሁ ጨርሳችኋል አላለም ጭራሽ። ዛሬ አብርሃም ኮንትራት ነው የቆያችሁት። ሄርሜላ ምንድነው ያለችው? በየአመት ያንተ ድግስ እንትን ነው ምናምን ስትለው ምንድነው ያለው? ኮንትራት ነው እንዴ አንቺም ጨርሰሽ የወጣሽው ብሏታል። ስለዚህ በዚህ ልክ ደረጃ ለምንድን ነው እናንተ ራሳችሁን ማታስከብሩ? ስራ እንደሆነ እኮ እናውቃለን ጠንቅቀን እያለ እዚህ ጋር ለምሳሌ የማያውቁ ሰዎች ኦኬ ካላችሁ እሺ። አሁን አብርሃምና ሄርሜላ ለምሳሌ ፍቅረኛሞች አይደለንም አይደለንም ካሉም እንኳን ትቀበላላችሁ። ለምን ራሳቸው በራሳቸው ኦዲየንስ እንደሚፈልገው መንገድ ነው የሄዱት ማለት ነው። ስለዚህ አንዳንድ ሰዎች በተለይ አንዳንድ ሴቶች ማለት ነው የሰው ፎቶ ትዘቀዝቃላችሁ፣ ሰው ዝቅ ከፍ ታደርጋላችሁ፣ ፊታቸው ደግሞ ሰውነታቸው እያበላ እናንተ ናችሁ ኃጢአት ውስጥ የምትገቡት። አብርሃም መጨረሻ ላይ ምን እንዳለ ሰምታችኋል? ወተት ለእናንተን ጭምር ለነሱ ብቻ ሳይሆን ለእናንተን ጭምር ወተት ከመግዛት ውጪ ምንም ነገር የለም ብሏል። ስለዚህ በዚህ ልክ ደረጃ ነው በእናንተ ላይ ሙድ ያዙት ያሉት እና አብርሃም ማለት ነው። እና ኢቶች እርስ በራሳችሁ እንዳትባሉ የእውነት ስራ ነው። በቃ ምንም ማድረግ አንችልም። ዝም ብላችሁ እዩት እንጂ እነሱ እናንተ ወደዳችሁ ጠላችሁ ቪዲዮ ይዞ ማምጣታችሁ አይቀርም። ስለዚህ ያልተመቻችሁ ሰዎች ደግሞ ሰብስክራይባችሁ አንስታችሁ ውጡ። ለምን መሰላችሁ? እናንተ ናችሁ ኃጢአት ውስጥ የምትገቡት። እነሱ ግን ዶላራቸው እየቀጩ ናቸው። ገብቷቸዋል። እናንተ ናችሁ ኃጢአት ውስጥ የምትገቡት። ስለዚህ ጋይስ በእናታችሁ እግዚአብሔርን እኔ እንደዛሬ ደንግጬ አላውቅም። ለምን ምንም ቢሆን ምንም ሩታ የልጁ እናት ናት። ሪስፔክት መስጠት አለበት። በዚህ ልክ ደረጃ ውሻ ብሎ ይሄን ደግሞ ፍቅር ደግሞ እንደ ድመት አንተ ትንሽ ቆይተ ውሩ ብትል ይመጣሉ እንደ ድመት ምናምን ብላ እስከምትናገር ድረስ ይደብራል ጌታን። እና ደግሞ በዚህ ልክ ደረጃ እንደዛ አድርጋችሁ ባትቀልዱ ጥሩ ነው። አሁን ለምሳሌው እግዚአብሔርን እኔ ዛሬ በጣም የተገረምኩበት ነገር ምንድነው? እሺ አሁን ምን ይማራል? እሺ ሰው ከነሱ ምን ይማራል? ሄርሜላም አርፋ አትቀመጥም፣ ሩታም አርፋ አትቀመጥም። ገብቶቻል? የእውነት ሁለት ሴቶችም ለራሳቸው ክብር ቢኖርና ከዚህ ዩቲዩብ ባሻገር ሌላ ስራ ቢኖራቸው ማለት ነው አርፎ ይቀመጣሉ። ነገር ግን እዩት
እርስ በራሳቸው ይጣላሉ። አሁን ትላንት ወዲያ ሄርሜላና ማነች ፍቅርና ሩታ እንደተጣሉ አድርጎ ነው ቪዲዮ የሰሩት። ዛሬ ደግሞ ምንም የለም። ይሄ ፕራንክ ነው። ገብቷቸዋል? ፕራንክ ነው። ፕራንክ ሆኖ ግን አሁን ለራሳቸው በራሳቸው መንገድ አሁን ገና ቤሎ ቤት ይሄዳሉ፣ ልብስ ይመርጣሉ ምናምን ለቪዲዮ ማለት ነው ቪዲዮ ይሰራሉ። ይሄ ሁሉ ምንድነው? ሩታና ሄርሜላ ተስፋ ቆርጦ ከአብርሃም ህይወት እንዲወጣ ነው። ግን እንዲወጡ እያደረገ አይደለም። ለምን? እራሱ ነው በራሱ መንገድ ነው እየጠራት ያለው ሩታን። ትላንትና ሩታ መታ ትላንት ወዲያ ምንድነው ያላት ለአክስቱ ለሩታ አክስቷ ምንድነው ያለው? ከዚህ በኋላ በህይወቴ ላይ ድርሽ እንዳትል አስወጥልኝ ብሏታል። ዛሬ ግን እራሱ በራሱ መንገድ ጠርቷት ይኸው እየቀለደባት ነው። አብርሃም ሄርሜላን መተው አይፈልግም፣ ሩታን መተው አይፈልግም። እራሳቸው በራሳቸው ፈቅዶ ወዶ ከሱ ህይወት ከወጡ ይሳየው ደስ ይላል። እሱም ይሄ ነው የሚፈልገው። እኔ ግን አልፈልጋችሁም ብያለሁ። ግን ለምንድን ነው የሚከታተሉኝ? ወንድ ልጅ እኮ ነው እናንተ። ወንድ ልጅ እስከሆነ ድረስ ደግሞ የአብርሃም ይብሳል። ኦ ማይ ጋድ የምር በስመ አብ ወልድ መንፈስ ቅዱስ። ሴቶችን በራሳቸው በቃ ዜሮ አድርጎ ነው የሚያዩት። ምንም ያነሰባቸው ነገር የለም። በማልክም በቆንጅና በቁመናም ምንም ያነሰባቸው ነገር የለም። ግን ራሳቸውን እያረከሱ ያሉት ማነው? ሩታና ሄርሜላ ናቸው። ስነ ስርዓት ያዙ። የእውነት በጣም ነው የሚያስጠላው። እንዴ እራሳችሁን እስቲ አስከብሩት። አብርሃም ደግሞ ከሄርሜላ ክርና ማርፌ ነው። ዛሬ ደግሞ ምን ተገኝቶ ነው በዚህ ልክ ደረጃ ዝቅ ከፍ አድርጎ መሳደብ ጀምረው? አራው እንዴ በየስ መበቀል ከፈለገ እኮ ሩታን መበቀል ይችላል። እሺ ሩታ በሱ ላይ ብዙ ነገር አድርጋለች። ሄርሜላ ግን ምን አድርጋ ነው? ከካሜራ ጀርባ ያደረገችው ነገር አለ። የእውነት እናንተ ማለት ነው የሄርሜላ ኦዲየንሶች ለምንድን ነው ኮሜንት ማትጽፉለት ለአብርሃም ማለት ነው? የሄርሜላ እውነታ ይውጣ ብላችሁ እንዴ ሄርሜላ እኮ እኛ እኮ የሄርሜላ በደል እኮ ምን እንደሆነ እኮ አናውቅም። ከመሬት ብድግ ብላ ተነስታ ነው አንተን አልፈልግም ያለችው። እሱን ደግሞ እሷን ተከትሎ አብርሃም ባይዘው ሲበዛ በጣም ልህኛ ነው። እሷን ተከትሎ ነው ደግሞ እኔም በህይወቴ ውስጥ እናንተን አልፈልጋችሁም ብሎ ሁለታችሁ የፈታት ሚስትና አዲሱ ፍቅረኛው ጋር አንድ ላይ አድርጎ አሁን እኔ እንደው የነሱ ነገር በጣም እያጠረጠረኝ ነው። እግዚአብሔርን ለምን መሰላችሁ እንዴ? ከካሜራ ጀርባ እርስ በርሳቸው ሁላቸው ፍቅር ናቸው፣ ግን እኛ ጋር ደርሶ ጠላት ይሆናሉ። ለምን ሆይ ማንም የተጣላ ሰው የለም። ተሰባስበው አብረው እየበሉ አብረው እየጠጡ ደግሞ አሁን ካሜራ ዝቅ ካለ በኋላ አንድ ላይ ይገናኛሉ። አሁን ለምሳሌ ሩታና ሄርሜላ ሩታ በተለይ ትበቀላለች። መቼም አትለቁም። መቼም ፍቅር አሁን መግቢያ ትፈልግ። ለምን ተንኮለኛ ናት ሩታ። በዚህ ልክ ደረጃ ደግሞ በኢየሱስ አያስጠላም እንዴ? እስቲ እናንተ በራሳችሁ መንገድ አስቡት እስቲ። አብርሽ እንደዚህ መሳቁ መደሰቱ ደስ ይላል፣ ግን ሴቶች እራሳቸውን ባያዋርዱ። እሱን ደግሞ ጠንቅቆ ያውቃል። እኔ ብጠራቸው የትም ቢሄዱ የትም ቢገቡ ይመጣሉ። በቃ 4 ነጥብ። እነሱን ደግሞ እንደ ውሻ ተከታትለው ይሄዳሉ። ለምን ሆይ እንዴ? አራት ሴቶች ራሳቸውን አስከብሩ። ስራ ቢሆኑ እንኳን ትንሽ እስቲ ለራሳችሁ ጊዜ ስጡ። እስቲ ለራሳችሁ እስቲ አሳዩን። እናንተ ደግሞ ከዩቲዩብ ውጪ የምታስተዳድራችሁ ነገር ሌላ ከሌላችሁ ማለት ነው ንገሩ፣ ለኛ ግልጽ አድርጋችሁ። እንዴ እኛ እኮ እግዚአብሔርን የተዋርደ ነው ጋይስ። አረው የሚሰማ ሰው የለም። ፈጣሪ ወይ ትግስቱስ አራ ተቃጠለን ጋይስ። ለምን በዚህ ልክ ደረጃ ለምን ሆይ እንዴ? አረ ሰው ምን ይላል? እሺ ሰው ምን ይላል? አሁን ሩታ የልጁ እናት ናት አይደለ? አብርሃም በዚህ ልክ ደረጃ ውሻ ብሎ ሰድቦ እስከሚሸኘት በኢየሱስ ስም አረ በጣም ይደብራል። ከምር በጣም ይደብራል። አደብ ግዙ እስቲ፣ ትንሽ አደብ ግዙ። ሄርሜላ ደግሞ አንቺ ማለት ነው ራስሽን ማስከበር ከቻልሽው አስከብሪ። ለኦዲየንሶችሽ ደግሞ ክብር ይኑርሽ። ኦዲየንሶችሽ ኤቭሪዳይ ሩታ ጋር እንዳትምጪ እንደዚህ ትሆኛለሽ። አሁን ዞረሽ የምታለቅሽው ራስሽ ነሽ። አሁንም እንባ አንቋታል ዛሬ ካሜራ ላይ ማለት ነው ሄርሜላ። በጣም እነሱ እንደዚህ እንደ ቆሻሻ አብርሃም ቻው ብሎ ከካሜራ ለቆ ከነሱ ስርቅ ማለት ነው ሄርሜላ እንባ አንቋታል። ሩታም እንደዛው። ለምን ይሄ እኮ ንቀት በጣም ከባድ ነው እናንተ። እግዚአብሔር ንቀት ከንቀት በሽታ ይሻላል። የእውነቴ ነው። እኔ በበኩሌ ማንም ሰው እንዲነቀኝ አልፈልግም። በይስ እኔ ሰው ከናቀኝ እንደሞትኩት ነው የምቆጥረው። ግን በዚህ ደረጃ ንቀት ማሳየት ጥሩ ነው ጋይስ። ስራ ቢሆን ስራ እኮ ነው፣ ግን ያስጠላል። በቃ ስራ ሆኖ ሳለ ግን በዚህ ደረጃ ንቀት ማሳየት፣ አረ በኢየሱስ ስም። ለዛም ደግሞ የልጁ እናት፣ አረ ይደብራል። አደብ ግዙ። እግዚአብሔርን አብርሃም በተለይ አደብ ግዛ። በቃ ይደብራል። ስራ ሌላ ስራ መስራት ትችላላችሁ እኮ ማስታወቂያ ያለ እንዴ። አረ እግዚአብሔር ምን ይላል አይሉም እንደ እነዚህ ደግሞ ጭራሽ ብሎ ለጨጓራቸው መድኃኒት እኔ ገዛላችኋለሁ። ወተት ከፈለጋችሁ ወተት፣ ካልፈለጋችሁ ደግሞ መድኃኒት ገዛላችኋለሁ ብላ። ስለዚህ
አሁን አብርሃም ያቃጥላችኋል። እሺ ተጠንቀቁ። የሩታና በተለይ የሄርሜላ ቤተሰብ ማለት ነው ተጠንቀቁ። እናንተ ጫርቃችሁ ትጥላላችሁ። አብርሃም በዚህ ሁኔታ ከቀጠለ እኔ ከማንም ጋር ይሁን ይመቸኛል። ግን የሄርሜላ ሁኔታ አውጥቶ ከፍቅር ጋር ከሆነ ደስ ይለኛል። ግን ሄርሜላ ሁኔታ ሳያወጣ በጅምላ እንደዚህ አድርጎ ሽፋፍኖ አልፈልግሽም ስለተባለ ብቻ ስለያዩ እኔ አልፈልግም። ገብታችኋል? እኔ የአብርሃም አድናቂ ነኝ። አብርሃም የሚሰራው ኤቭሪቲንግ በቃ ይመቸኛል። ግን አንዳንዴ ያው ሁኔታ አለ አይደለ? አንዳንዴ አይታችሁ የምትፈርዱት ነገር አለ። ሄርሜላ ጥፋት ግን እስካሁን እኔ ካሜራ ላይ አላየሁባትም። ስለዚህ የሷ ሁኔታ ያውጣልና ከዛ በኋላ የፈልገው ህይወት ይኑር፣ አይመለከተኝም። ግን የሷ ሁኔታ ሴት ስለሆንኩኝ ብቻ የሷ ሁኔታ ያውጣ። እሷ ከካሜራ ጀርባ ነው ያጠፋችው ጥፋት። እርጉዝ አልነበረችም ወይ? ከዛ በፊት ደግሞ ሜቢ እንደዚህ ራሷ በራሷ መንገድ እርጉዝ ነኝ ብላ ከጠፋችሁ በኋላ ታግታ ነው የቆየችው። እንዴት ነው ምንድነው? በቃ ይሄ ነገር ማወቅ እንፈልጋለን። ግን አብርሃም መናገር አልቻለም። ጋይስ ለምን ሆይ እኛ እኮ ግራ ተጋባን። እና ጋይስ ወዳችኋለሁ፣ አከብራችኋለሁ። ሰብስክራይብ አድርጉ በእናታችሁ። 10 ሺህ ያስገቡኝ። መልካም አዳር ይሁንላችሁ። እንግዲህ አብርሃም ታደሰ ዘንድሮ ጮጋራቸው ያቃጥላቸዋል። ቻሉት ጋይስ፣ ቻሉት፣ ከምር ቻሉት። ምንም ማድረግ አልችልም። እንግዲህ አብርሃም ታደሰ ቆርጦ ነው የተነሳው። በዚህ ከታሞ ከተመለሰ በኋላ በቃ ለምን እልህ ውስጥ ነው ገባው። ከዛ በፊት ሄርሜላ 8 ቀን ሙሉ የት እንደገባች ሳናቅ ነው አብርሃምን 8 ቀን ሙሉ ሚዲያ ፊት ያስለቀሰችው። አሁን ይሄን ነገር እየተበቀለ ነው አብርሃም ማለት ነው። ሄርሜላ የዛኔ የዋሸችው ነገር አለ መሰለኝ። እኔ አሁን ነው የተረዳሁት ቪዲዮ ላይ ሳይሆን ማለት ነው። የዛኔ 8 ቀን ሙሉ ጠፍታ እርጉዝ ነኝ ብላለች። እርግዝና የተገባሽ አሁን የሶስተኛ ወር ነው አይደለ? 2ኛ ወር ላይ ነው እሱ። አሁን የዛኔ እርግዝና ካለ ቢያንስ 3 ወር ወይ 2 ወር ከግማሽ ነው ወይ 2 ወር እርግዝና ነው አይደለ? አሁን 3ኛ ወር ነው እና እርግዝና የተገባ እርግዝና ደግሞ ምን እንደሆነ ምን እንዳጋጠማት ከወረደባትም የሆነ ነገር ከሆነባትም ለሚዲያ ሰው ግልጽ ማድረግ አለባት። ስለዚህ ሚዲያ ሰው አሁን ግራ ተጋብቷል። በምን ምክንያት ነው አብርሃም በዚህ ልክ ደረጃ ሄርሜላን መጥላት የቻለው ብሎ ማለት ነው። ስራ ቢሆንም እንኳን በጣም ነው የሚያስጠላው። ዞሮ ስራ ነው፣ ግን ስራ ሆኖ ሳለ ኧረ ያስጠላል። እና ጋይዝ ወዳችኋለሁ። መልካም አዳር ይሁንላችሁ። ሰብስክራይብ በማድረግ ተባበሩኝ። ዘዶ ዩቲዩበሯ ማለት ነው ደግሞ አናግሪኝ በውስጥ በኢንቦክስ ማለት ነው። ቁጥርሽን ላክልኝና ከዛ በኋላ የሚጠይቀው ነገር አለ። ቪዲዮ አይተሽ ስክሮል አታደርጊ። እሺ ጋይስ ስክሮል አታደርጉ፣ ሰብስክራይብ አድርጉ፣ ላይክ አድርጉ። አደ ችግር የለም። ለዩቲዩበሮች ላይክ ታደርጋላችሁ፣ ሰብስክራይብ ታደርጋላችሁ። ለኛ ግን ሰብስክራይብ አታደርጉ። የእናንተ የማዳም ቅመሞች ቻናል እንዳያድግም ያለው ማን ነው? ኧረ አሳድጉን። እኛም እንዴ እነሱ ቻናላችሁ ከፍቶ ሲመጡ ወዲያው ሮጣችሁ አይደለም እንደ ሼር እያደረጋችሁ 20 30 15 ባንድ 24 ሰዓት ባልሞላ እንትን ውስጥ የምታስገባው። ስለዚህ እኛም ፑሽ አድርጉ አለንላችሁ በሉኝ። አዎ እወዳችኋለሁ። ለማንኛውም ደህና አደሩ። ከዚህ በኋላ አልጠፋም። እግዚአብሔርም በቃ እነሱ እንደሚሰሩ እኔም እሰራለሁ። በቃ ለምን ማደግ እፈልጋለሁ። እኔ ሜቢ ትንሽ ከተረጋጉ ብዬ ጠብቄ ነበርኩኝ። ግን እኔ በውስጥ ማቀው ነገር ሌላ፣ ካሜራ ላይ እየተደረገ ያለው ነገር ሌላ ነው። ስለዚህ ውስጥ ለውስጥ እርስ በራሳቸው አንድ ናቸው። ግን ካሜራ ላይ በዚህ ልክ ደረጃ መቦጫጨቅ መሰዳደብ ያስጠላል። በኢየሱስ ስም ደህና አደሩልኝ ጋይስ።